ዘይቱን በሁለት ድስት ሞልቶ ያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው መደፋው ነበር የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ እግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። ወገኖቼ አሁን ተበላሸብኝ፣ አድኑልኝ ወገኖቼ። ከእግዚአብሔር ታገኙታላችሁ። ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳይደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሶስና ካሱ ባላለው የታወዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በጨዋነት በኮሜንት ላይ ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ዛሬ ያዘጋጀሁላችሁ ቪዲዮ ሶፎንያስ ከገዳም መመለሱ የሚታወቅ ነውና እሱም ደግሞ በሶሻል ሚዲያው ላይ አጋርቷልና አሁን ላይ ያለበት ሁኔታ እጅግ በጣም የሚያሳስብ ሁኔታ ላይ ነውና እናቱንም እስከ መግደል ደረጃ ድረስ ሙከራ አድርጓልና ቤተሰቦቹን እናቱን እህቱን ዘይት አፍልቶ ለመግደል ሙከራ አድርጓል። አሁን ያለበት ሁኔታ ምን ይመስላል የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮ ሰራለው ለብዙ ሰዎች እየተዳረሰ አይደለምና ቀድሞ የደረሳችሁ ሰዎች ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለሌሎች ሰዎችም ደግሞ ሼር አድርጉላቸው። ቀጥታ ወደ ቪዲዮ እንለፍ። ዘይቱን በሁለት ድስት ሞልቶ ያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው መደፋው ነበር የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው፣ በጨለማ ውስጥ ነው። በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። እና እንደዛ ነው። አሁን የት ነው ያለው? አሁን የት እንዳለ ያው አይታወቅም። አንዴ እንዲነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቻል። እኛ ተሮርጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣዩ ነገር ያደርገናል ምናምን ነው። ስጋት ውስጥ ናቸው። ስጋት ውስጥ ነን። በጣም አስከፊ ነው። ከባድ ነው ነገሩ። ከባድ ነው በእውነት ነው የምልሽ። በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴ እንትን ብል ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው? ራስሽን አድኝ፣ ራስሽን እንትን በይ በቃ። ይሄ ስላለኝ እውነት ነው። እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው። በጣም ነው የሚያሳዝነው። ስለርሶ ሰላምዬ ያለ አንስቶ አይጠግብም። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን። እኔ አላውቅም ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ ይሄ በትንሹ አይደለም ያንቺ ውለታ። አይሱት ላንቺ የሚከፈልሽ ውለታ እንደዚህ አይደለም። ሐሳቤ ብዙ ነው ከፍዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ
እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬ ባይ በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም። በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱ ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁንም ፈልገው አድኑልኝ፣ አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ ይሄን ነው የምለው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። ያው እንግዲህ ተከታትለን እንደተመለስነው ነው። እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለው። አእምሮውን የሳተ ነው የሚመስለኝና ከአእምሮ ቢሆን ኖሮ እንደዚህ አያደርግም። ነገር ግን ከዚህ ቪዲዮ በፊት እንደነገርኳችሁ ወንዶች ልጆቻችሁን ድሮ የምንጠነቀቀው ለሴት ልጆቻችን ነበረ። አሁን ግን ወንዶች ልጆቻችሁን ጭምር እዛ አካባቢ ያላችሁ እንድትጠነቀቁ ብዬ አሳስባለሁ። ይህ ልጅ ከአእምሮ አይደለም ከፖሊሶችም እጅ ነውና አምልጦ የወጣ ፖሊሶች ይዘውት ነውና ፈርተው የለቀቁት። ፖሊስ ከተባለ ድረስ ማሰር ነበረባቸው ነው ብዬ ማምነው። ነገር ግን ፈርቶ መልቀቅ ማለት ምን ማለት እንደሆነ አይገባኝም። ሰው ላይ ጉዳት እስከ ማድረስ ደረጃ የደረሰ ልጅ መልቀቅ እጅግ በጣም የሚያስነውር ነው። አንደኛ ይሄ ነው። ሁለተኛ ነገር ደግሞ ይህንን ሰው ያጋለጠው መጀመሪያ ራሱ ከገዳም ከወጣ በኋላ የደወለለት ለፍሬዘር ነው እና ባለፈው እንደዚህ ሊደበድቡት ምናምን ጠርተውት ያጋለጠው ልጅ አለ። ያን ልጅ ላይ ነውና የደወለለት። ለምን ደወለለት ደግሞ የሚለው ለማመስገን ነውና ለማመስገን ቢሆንም ፍሬዘር ተጠንቀቅ ለማለት እወዳለሁ። ይህ ቪዲዮ ድንገት ካየከው ተጠንቀቅ፣ በጣም ተጠንቀቅ። የሆነ ጉዳት ሊያደርስብህ ይችላል። ቢያመሰግንህም ውስጡ ያለው መንፈስ ጥሩ መንፈስ ላይ ስላልሆነ ጉዳት ሊያደርስብህ ስለሚችል ብትጠነቀቅ መልካም ነው ብዬ አስባለሁኝ። በቀጣይ ቪዲዮ ደግሞ እጅግ በጣም የምታሳዝን እኔ ልቤን የነካሽ በፍጹም ሚዲያ ቀርባ ታሪኳን ያስተላለፈች ብዙዎቻችሁ ሰምታችሁ ሊሆን ይችላል። ላልሰማችሁ ሰዎች ደግሞ ታሪኳን በትንሹ ሰምተን እንመለስ። ወደ ቪዲዮ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው
በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ሕይወታቸውን ለመቀየል ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ሕይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶ ነው የተቀበረው፣ አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም ያው እንግዲህ ተከታትለን እንደተመለስ ነው ይህች እህታችን እንግዲህ 16 ዓመት ሙሉ እናትየው አባቷ ሞቷል ብላ ጥቁር ለብሳ ሀዘን ውስጥ ያለች ቆርባ የተቀመጠች እናት ነበረቻት። ነገር ግን ታሪኩን እንደሰማ ነው በአጋጣሚዎች አባትየው ስራ ልትፈልግ በሄደችበት አጋጣሚ ታገኘዋለች። አመነጫጭቆ ደብድቦ ከደረጃ ላይ ጥሏት ትመለሳለች። ከተመለሰች በኋላም ደግሞ ለማንም ሳትናገር የወዳደቁ መድኃኒቶችን ሰብስባ ትውጣለች። ራሷን ለማጥፋት ሙከራ ታደርጋለች። በዛ ሙከራ መሰረት አልተሳካላትም። ልጆቿ ምናምን ተሰብስበው ዘመድ ለማዳን ሙከራ ያደርጋሉ። ብዙ ውጣ ውረድ አልፋለች እና ይች ልጅ ከዛ በኋላ መጨረሻ ላይ ይች ልጅ አሳክማ ተንከባክባ እናትየው ጤነኛ ከሆነች በኋላ ወደ ገዳም ጥላት ትሄዳለች። ጥላት ከሄደችም በኋላ ልጅቷ ከእንደገና ብዙ ችግሮች ላይ ትወድቃለች። አሁን ላይ ያለችው አዲስ አበባ ነው። ብዙ እርዳታ ትፈልጋለች እና አንደኛ ነገር የቲክቶክ አካውንቷን ፎሎ ብታደርጉላት፣ በጣም ፎሎ ፈልጋለሁኝ። በዚህ መንቀሳቀስ ፈልጋለሁ ራሴን በራሴ ለማስተዳደርም ሆነ ለብዙ ነገር ሶሻል ሚዲያ ይጠቅመኛል ብላ ቲክቶክ ላይ መንቀሳቀስ ጀምራለች እና ቲክቶክ ላይ አካውንቷን ፎሎ እያደረጋችሁ እንድትተባበሯት ብዬ በትህትና ጠይቃለሁ። እጅግ በጣም የሚያሳዝን ታሪክ ነው። እኔ በትንሹን የነገርኳችሁ ፍጹም ሚዲያ ላይ ገብታችሁ ማየት ትችላላችሁ። እኩል ከሷ እኩል ማልቀሳችሁ የማይቀር ነው እና እጅግ በጣም የምታሳዝን እንባዋን እንደ ጎርፍ እያዘራች ነው እና የምትተርከው ታሪኳን እጅግ በጣም የሚያሳዝን ታሪክ ነው እና ትማሩበታላችሁ። ቀልብን ለመመለስ ቀልብን ሰብሰብ ለማድረግ ለካ እንደዚህም አይነት ታሪክ አለ፣ ከኔም የባሰ ታሪክ አለ። ሁላችንም ያለንበት ሁኔታ ላይ ልንሆን እንችላለን። ነገር ግን ከኛም ደግሞ እንደዚህ የባሰ ነገር አለ ለካ ብለን እግዚአብሔርን እንድናመሰግን የሚረዱ አንዳንድ ቪዲዮዎች አሉና ጥንካሬም ይሆናችኋል፣ መማሪያም ይሆናችኋል። ብልጥ የሚማረው ከሰው ነውና ከሰው እንድትማሩ ከሰው ነገር የእናንተን ነገር ደግሞ ብትማሩበት ብዬ አስባለሁኝ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል የዓለም ዝና ጥበብም